ታክሲ ተራ ስንደርስ ታክሲ አሳፍሮ ተለያየን። ከሳምንት በኋላ በድጋሚ ተገናኘን እና ብዙ ቀን ስንጫወት ቆይተን 10 ሰዓት ላይ ፊልም አይተን ለመለያየት ነበር እቅዳችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ያለው የቀን ኮከብ ክፍል 5 የቀጠለ ክፍል 6 ታክሲ ተራ ስንደርስ ታክሲ አሳፍሮኝ ተለያየን። ከሳምንት በኋላ በድጋሚ ተገናኘን እና ብዙ ቀን ስንጫወት ቆይተን 10 ሰዓት ላይ ፊልም አይተን ለመለያየት ነበር እቅዳችን። ነገር ግን የፊልም ፕሮግራም ስናጣራ ልናየው የፈለግነው ፊልም ባለመኖሩ ሀሳባችንን ቀይረን ጥቁር አንበሳ ሆስፒታል ጀርባ የሚገኘው በተለምዶ ኢትዮጵያ ኩባ የሚባለው መናፈሻ ቦታ ሄደን ትንሽ ለመቆየት ፒያሳ ከነበርንበት ካፌ ወጣንና ታክሲ ይዘን ወደዛ አመራን እና መናፈሻ ውስጥ ተቀምጠን ደስ የሚለውን አየር ያለማንም ከልካይ በነፃ እንደ ልባችን እየሳብን ስለ ብዙ ነገር ማውራት ጀመርን። በመሃሉ ሜሪ ዛሬ ደህና አይደለሽም እንዴ አለኝ። እጄን ይዞ አይኔን በትኩረት እያየኝ ለትንሽ ሰከንዶች አየሁትና አይኔን ከአይኑ አሸሸው። አይን ለአይን መተያየት እንደሚያሳፍረኝ አውቃለሁ፣ ግን ደግሞ አሁን አይኔን ያሸሸሁበት ምክንያት ሌላ እንደሆነ ገብቶታል መሰለኝ። ፊቴን ከዞርኩበት እየመሰለ የሆነ ነገር ደብሮሻል አይደል ዛሬ ሲል በድጋሚ ጠየቀኝ። እረ ምንም አልሆንኩም፣ ምንም ነገር አልደበረኝም። ደሞስ እንዴት ይደብረኛል? ካንተ ጋር ምርጥ ቀን እያሳለፍኩ አይደል እንዴ አልኩት፣ እንደምንም ፈገግ ለማለት እየሞከርኩ። በእርግጥ አሪፍ ጊዜ እያሳለፍን ነው፣ ግን ደግሞ እንደ ድሮው ፈታ አላልሽም። የሆነ ውስጥሽን የሚረብሽሽ ነገር እንዳለ ይሰማኛል አለኝ። አሁንም እጄን እንደያዘኝ በትኩረት እየተመለከተኝ። ወይኔ ጉዴ ብሩኬ እንደወደድኩት አውቋል መሰለኝ። ምን አባቴ አውርቼ ልሸውደው አልኩ በውስጤ ለራሴ በአይኔ ግራ ቀኙን እየቃኘው። መስሎህ ነው ባክህ፣ እኔ እንደ ድሮው ፈታ። ንግግሬን አቋረጠኝና አረ በጭራሽ አይደለሽም። ምንም ቢሆን እኮ በትንሹ ለ3 አመት ያህል በደንብ አውቅሻለሁ። ስለዚህ ልትሸውጅኝ አትችይም። ይልቅ ምን እንደሆንሽ ሳትደብቂ ንገሪኝ አለኝ። የምነግረውን ለመስማት ጓጉቶ ብሩኬ እኔ ልሞት ምንም አልሆንኩም ብዬው ድርቅ ብልበትም ሜሪዬ እስኪ በደንብ እኝ፣ ብሩክ እኮ ነኝ የ3 አመት የቅርብ ጓደኛሽ። እናም የሆነ የሚረብሽሽ ነገር ሲኖር ይታወቀኛል። ስለዚህ የሆንሽውን ነገር ንገሪኝ። እቤት ደህና አይደሉም ወይስ ሄሉ ደህና አይደለችም? ደግሞ ምንም አይነት ነገር እንደማትደብቅኝ ያውቃለሁ። ስለዚህ ንገሪኝ በማለት በጥያቄ ሲወጠረኝ ከዚህ በፊት ምንም ነገር ዋሽቸው ስለማላውቅና እስካልነገርኩት ድረስ እንደማይለቀኝ ስለተረዳው ውስጤ የሚያስጨንቀኝን ያለውን ስሜት ልነግረው ተገደድኩ። ቤት ሁሉም ሰላም ናቸው፣ ሄሉም ደህና ናት። እኔ ግን ደህና አይደለሁም ብዬው ገና ንግግሬን ሳልጨርስ እንባዬ ከየት እንደመጣ ሳላውቀው ከዓይኔ ጠብ ሲል ተሰማኝ። ክፍል 7 እንባዬ ከየት እንደመጣ ሳላውቀው ከዓይኔ ጠብ ሲል ተሰማኝ። ብሩክ የሚናገረው ጠፍቶት በጭንቀትና በድንጋጤ እጄን ከቅድሙ ይበልጥ ጥብቅ አድርጎ ይዞኝ ቀጥይ ምን ልለው እንደምችል ለመስማት በመጓጓት አይኔ ላይ አፍጥጧል። አዎ ደህና አይደለሁም። ማሰብ ያልነበረብኝን ነገር አስቤያለሁ። እንዴት ብዬ ልንገርህ? ንግግሬን በመቀጠል አቅፎኝ የተወሰኑ ደቂቃዎችን ትከሻው ላይ ተደግፌ ሳለቅስ ቆየውና ቀና ብዬ አየሁት። ከዓይኑ ሀሳቤን ጨርሼ የሆንኩትን እስኪሰማ እንደማይተወኝ ስለተረዳውና አንድ ጊዜ መናገር ጀምረሻል፣ ከዚህ በኋላ ወደ ኋላ ማለታችን የሚል ሀሳብ ስለመጣብኝ ንግግሬን ቀጠልኩ። ፍቅር አንተ አፈቅርሃለሁ። በጣም ይቅርታ አልኩት።
በእንባዬ ምክንያት ቃላቶችን በቅጡ ማውጣት እየተሳነኝ ጉሮሮዬን ሲተናነቀኝ የነበረውን ስሜት ተንፍሸው ፊቴን በጉልበቴ መሀል ቀብሬ ማልቀሴን ቀጠልኩ። እዛው ባጎነበስኩበት በጣም ይቅርታ ግን አውቄ አይደለም ካንተ ጋር ስሆን የሚሰማኝ ደስታ ማንነቴን እንዲወደው የማድረግ ችሎታህ ጥሩነትህ አላውቅም ብቻ ምርጡ ማንነትህ ካንተ ፍቅር እንዲይዘኝ አድርጎኛል አልኩት የለቅሶ ሳቅ ባፈነው ድምፅ። ከትንሽ ዝምታ በኋላ ከጉልበቴ ላይ ቀና አደረገኝ እና እንባዬን እየጠረገልኝ ሜሪዬ ያጋጥማል ከቅርበታችን አንጻር ሊያጋጥም የሚችል ነገር ነው አለና ንግግሩን ለአፍታ ገታ አድርጎ በረዥሙ እየተነፈሰ ሜሪዬ ተመልከችኝ፣ አንቺ ምንም አላጠፋሽም። ይሄ ፈልገሽ ያመጣሽው ነገር አይደለም። በሁለት ተቃራኒ ጾታዎች መካከል ሊያጋጥም የሚችል በተፈጥሮ የሚመጣ የመሳሳብ ኃይል ነው። ሜሪዬ መፈቀር እድለኝነትና በጣም የሚያስደስት ነገር ነው። በተለይ ደግሞ ባንቺ መፈቀር አንቺ እኮ አስተዋይ፣ የዋህ፣ ለሰዎች መልካም ሀሳቢ፣ ምርጥ ጓደኛ፣ በአጠቃላይ ምርጥ ልጅ ነሽ አለና አሁንም በረጅሙ ተንፍሶ ንግግሩን ቀጠለ። ሜሪዬ አንቺ ጋር ያለው ስሜት እኔም ጋር ቢኖርና ስሜትሽን ብጋራው እናም አንቺ እንደምታፈቅሪኝ እኔም ባፈቅርሽ ምንኛ ደስ ባለኝ ነበር። ነገር ግን አንቺን አንድም ቀን ከጓደኝነት ባለፈ የፍቅር ስሜት አስቤሽ አላውቅም። በጣም ይቅርታ አድርጊልኝ አለኝ በድጋሚ በረጅሙ እየተነፈሰ። ከዚያም ጎትቶ አቀፈኝና አልቅሼ እንዲወጣልኝ ለደቂቃዎች ዝም አለኝ። ከደቂቃዎች በኋላ ወደ ራሴ ስመለስ ከደረቱ ላይ ተነስቼ በጣም ይቅርታ ስላስጨነኩህ፣ የማይሆን ሀሳብ ልቤ ውስጥ ገብቶ ነው። እንደፈለክ ብትናደድብኝ ሙሉ መብት አለህ። ያንተን ጥሩነትና ንጹህ ጓደኝነት በራሴ ወዳድነት ምክንያት ወደ ፍቅር ቀይሬ ይህን እንዴት ትሆን ስለተጠቀምኩበት በጣም ይቅርታ። ግን እባክህ በዚህ በማይረባ ሀሳብ ምክንያት ጓደኝነታችን እንዲቋረጥ አታድርግ። አንተን የእኔ ለማድረግ ከመመኘቴ በላይ ጓደኝነታችን እንዳይበላሽ ነው የሚያስጨንቀኝ። ስለዚህ በፈጠረህ አሁን የነገርኩህን ነገር በሙሉ እንዳልሰማህ እርሳውና ጓደኝነታችን ይቀጥል። እኔም ይህንን ሀሳቤን በውስጤ ለማውጣት የቻልኩትን ያህል እሞክራለሁ አልኩት ጉልበቱ ላይ ተንበርክኬ። እንዴ ምን ማለትሽ ነው? እኔም እኮ ላጣሽ አልፈልግም። ጓደኝነታችን ከምንም በላይ ቦታ የምንሰጠው ነገር ነው። እንደዚህማ አታስቢ፣ በጣም የምወድሽ ምርጥ ጓደኛ ይኮነሽ ብሎ ከጉልበቱ ላይ አንስቶ አቀፈኝና እንባዬን ጠረገልኝ እና ወደ ቤቴ ሲሄድ ታክሲ ተራ ድረስ እየሸኘኝ መቼ ነው ግን ይሄ እየተፈጠረው አለኝ በመገረም እየተመለከተኝ። ትንሽ ቆየ፣ 6 ወር አልኩት። ይገርማል፣ በጣም ይገርማል። ለምን ታዲያ እስካሁን አልነገርሽኝም? እኔስ እንዴት አላወቅኩም ሲለኝ ዛሬም ልነግርህ አልፈለግኩም ነበር፣ ግዴታ ሆኖብኝ ነው። አንተን መዋሸት ስለማልችልና ካልነገርሽኝ ብለህ ድርቅ ስላልክ ነው። አንተ ያላወቅከው ደግሞ ለኔ ምንም ስሜት ስለሌለህ እኔን ከጓደኝነት ውጭ በፍቅር ታስበኛለች ብለህ ስለማታስብ እና ይሆናል ብለህ ስላልገመትክ ነው ያላወቅከው። በዛ ላይ ወንድ ስለሆንክና ነገሮችን ቶሎ ስለማይገቡህ ጭምር ነው አልኩት ራሴን ለማረጋጋትና ፈገግ ለማለት እየሞከርኩ። አይ እኛ ወንዶች ግን ምን ይሻለናል? ነገሮችን ምንም ማስተዋል አንችልም አይደል? አትፍረዱብን፣ ተፈጥሯችን ሆኖ ነው አለኝ። እሱም ፈገግ ለማለት እየሞከረ ታክሲ ተራ ደረስ ስለነበረን እንደ ድሮው አቅፎ ሳመኝና ተሰናብቶኝ ሄደ። ታክሲ ውስጥ እንዳላለቀስ ራሴን እንደምንም እየተቆጣጠርኩ ስልኬ ላይ ኤርፖን ሰክቼ ራሴን ከዛ ስሜት ውስጥ የሚያስወጣ ዘፈን ከፍቼ ወደ ቤቴ ሄድኩኝ። የሚቀጥለውን ቀንና ሳምንቱን በመካከላችን አወከወርድ ሁኔታን በፈጥርብንም በትንሽ በትልቁ ማውራታችን ግን አልቀረም ነበር። ቀን ሳምንታትን ወልደው ወር ሲሆነን ከፍቅሬ ይበልጥ ጓደኝነቱን አስፈልጬ እንደ ድራችን ጓደኝነታችን ቀጠለ። ከ6 ወር በኋላ የሆነች ልጅ እንዴት ተዋወቀና እንዴት ተመቸችው ሲነግረኝ በጓደኝነት ነው ብዬ ስላሰብኩ ምንም አልመሰለኝም እና ደስ ይላል፣ አዳዲስ ሰዎችን መተዋወቅ ጥሩ ነው አልኩት። በተጨማሪ 1 ወር በኋላ ደግሞ አንድ ቀን ማታ አልጋ ላይ ጋደም ብዬ ቴሌግራም ላይ እያወራሁት ምን አዲስ ነገር አለ ብዬ ስጠይቀው
ፍቅረኛ እንደያዘ ነገረኝ። በጣም ደነገጥኩ። ከሰውነቴ ላይ የሆነ ነገር ተቆርጦ ሲወድቅ እና በተኛሁበት ሲዞርብኝ ተሰማኝ። ነገር ግን ዋው በጣም ደስ ይላል፣ እንኳን ደስ አለህ ኮንግራ አልኩት፣ ፊቴ በእንባ እየታጠበ። የቻት ጥቅሙ ይሄ ነው፣ ከምናወራው ሰው ጋር ፊት ለፊት ስለማንተያይ እና ድምጻችንን ስለማይሰሙን ስሜታችንን ስለማያውቁብን የፈለግነውን ነገር ማለት እንችላለን። ባለፈው የነገርኩሽ ልጅ እኮ ናት፣ እንዲሁም የህፃናት መረጃ ማዕከል አብረን የምንሄደዋ ልጅ እሷ ናት ፍቅረኛዬ የሆነችው አለኝ። ደስ ይላል፣ ግን ትንሽ አልፈጠንክም ብዬ ጽፌ ላኩለት። በኋላ ማለት የለብኝም ብዬ ላጠፋው ስል አይቶ ስለነበር ተውኩትና መልሱን ስጠብቅ ልክ ነሽ፣ አዎ ፈጥኗል፣ ግን በጣም ተመችታኝ እየወደድኳት ነበር። ከዛ እሷ ቀድማ እንደወደደችኝ እና ፍቅረኛዋ እንዲሆን እንደምፈልግ ስትነግረኝ ስሜቱ እኔም ጋር ስለነበር ተቀበልኩ።